አልቻልኩም ብሎ መጥቷል ኃይሌ ገብረስላሴ። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባል። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪክ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርግ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛ ማምን መሄጃለን። እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም። ከውጭ ሊመጣ እንደሰማችሁት ታላቁ አትሌት ከይቻላል ወደ አልቻልኩም ተዘዋውሯል። ጌታዬ ታክስ አልቻልንም፣ የፕሮፐርቲ ታክስ ግብር አልተቻለም። በፊት 20 ሺህ ብር ነበር የምንከፍለው፣ 30 ሺህ ብር፣ 40 ሺህ ብር፣ 50 ሺህ ብር ነበረ። ዘንድሮ በሚሊዮን የሚቆጠር ሆነ። ሚሊዮን ስልህ ደግሞ 1 ሚሊዮን አይደለም 4 5 ተብሎ ሊገለጽ የሚችል ሆነ እና አንድ ፖሊሲ ወጥቶ ሳይተገበር ሌላ ፖሊሲ ይጸድቃል። ፖሊሲ ሲወጣ ቢያንስ 10 ዓመት 20 ዓመት ያገለግላል ተብሎ ይታሰብ ነበር። በብልጽግና ዘመን ግን ፖሊሲ እንደዛ አይደለም። አንድ ፖሊሲ ያወጡና ራሳቸውን የሚጠቅም ስራ ከሰሩ በኋላ መልሰው ይቀይሩታል። ያው ሲተረጎም ነው፣ ቃል በቃል እንደዚህ አላለም። እና አንድ ፖሊሲ ወጥቶ ሳይተገበር ሌላ ፖሊሲ ይጸድቃል። ያለው ሲስተም ለውጭ ባለሀብቶች ይቅርና ለኛ አማራሪ ሆኖብናል። የውጭ ባለሀብት በዚህ ሲስተም ውስጥ መጥቶ ሰርቼ ለወጣለሁ ብሎ ሊያስብ ይቅርና እኛ ራሱ ስለመውጣት ያሰብን ነው አለ ታላቁ አትሌት። ዘራፊና ቀፋይ መንግስት መጥቶብናል ብሎ እንደተናገረ አድርጌ ነው የወሰድኩት። ዘራፊ ቀፋይ መንግስት መጥቶብናል ብሎ እንደተናገረ አድርጌ ነው የቆጠርኩት። ኃይሌ ገብረስላሴ ሀብታችንን ሽጠን እንዳንወጣ ገዢ የለም ማለት ገዢ የለም። ምን ሊያደርግ ይገዛልን? ፕሮፐርቲያችንን ሽጠን እንዳንወጣ የኛን ሀብት የሚገዛ ሊኖር አይችልም። ምክንያቱም ሲስተሙ የሚያከስር ስለሆነ ሰርቼ ለውጣለሁ ከብራለሁ ማለት ስለማይቻል ፕሮፐርቲያችንንም የሚገዛን ልናገኝ አልቻልንም። ሁሉም ነገር በዘር የሚተነትን ዘረኛ መንግስት በመምጣቱ የተነሳ ሁሉም ነገር ጨለማ እንደሆነ አትሌት ኃይሌ ገብረስላሴ ተናግሯል። ኃይሌ አማራ ተብሎ የተፈረጀ ሰው መሆኑን ታውቃላችሁ። የኦሮሞ ብሔርተኞች ኃይሌ ገብረስላሴን አማራ ነፍጠኛ ብለው የፈረጁት አትሌት ነው። ስለዚህ እንግዲህ ኃይሌ ልማታዊ ከሚባሉ አትሌቶች መካከል አንዱ ቢሆንም በጣም ትጋትን በሚጠይቁ ዘርፎች በመሰማራት የሚታወቅ አትሌት ቢሆንም በቡና ኢንዱስትሪው፣ በማር ምርቱ ወደ ግብርና ስትመጡ ማለት ነው። ከዛ ውጭ ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይህ ደስ የሚያሰኝ ነው። ከፍተኛ ደረጃ ዝግጅት አድርገውበት እንቅስቃሴ ያደረገው ወደ መሀል የጎጃም ክፍል የጮቄ ተራራ ላይ ባሉ ወረዳዎችና የወገን ይዞታዎች ላይ ነው። በዚህም መሰረት ከአዴት በኩል ወደ ደጋዳሞት አቅጣጫ፣ ከሰከላ ወደ ቋሪት፣ ከፍኖተ ሰላም ወደ ቋሪት፣ ከቋሪት እንደገና ወደ ደጋዳሞት፣ በሌላ በኩል ደግሞ ከደንበጫም እንዲሁ ወደ ደጋማ ወይ ደንበጫ ክፍል፣ ከደብረ ማርቆስ በስናን በኩል እንዲሁ ወደ ጮቄ
እና ወደ ቢቡኝ ወረዳዎች ከአደባይ ጥላት ግን ቆየ አካባቢም እንዲሁ ወደ ደጋማው አካባቢ ተንቀሳቅሷል። እነኚህ የጠቀስኳቸውና ሌሎች በርከት ያሉ ወረዳዎች የጮቄን ቶፖግራፊ የሚጋሩ ናቸው። ማዕከል ላይ እና ደጋማ የእነኚህ ወረዳዎች ደጋማ ክፍል አካባቢ ላይ ጠንካራ የወገን የፋኖ ይዞታ አለ በሚል እና ጠንካራ ሰራዊት እንቅስቃሴ አለ በሚል ሰፊ ዝግጅት አድርጎ በርካታ እንቅስቃሴዎችን አድርጎ ነበረ። ሁሉም እንቅስቃሴዎች በጠቅላላ ውጤታቸው ያው አንዳንድ ቦታዎች ላይ የያዛቸው ቦታዎች ሲኖሩ፣ አንዳንድ ቦታዎች ላይ ደግሞ እኛ መልሰን የተቆጣጠርናቸው ቦታዎች አሉ። ለምሳሌ አዲስ ቅዳም አካባቢ ፋግታ ከተማን የወገን ኃይል ተቆጣጥሯል። በሌላ በኩል ደግሞ እንዲሁ ሰከላ አካባቢ አጉት ከተማን የወገን ኃይል ተቆጣጥሯል። ሌሎችም ትናንሽ ቦታዎችን ይዘናል። የጠላት ኃይል የተወሰኑ አዳዲስ ይዞታዎችን የማስፋት በተለይ ደጋዳሞት ላይ ይዞታውን ለማስፋት ሞክሯል። በጥቅል ውጤቱ አጠቃላይ ክሽፈትን ወታደራዊ ክሽፈትን ያስተናገደበትን ዘመቻ ነው ያየ ነው። ውጊያዎቹ ከመጀመራቸው አስቀድሞ ለቀናት ያለምንም ርኅራሄ ያለ ምህረት እንደው ወታደራዊ ኦፕሬሽን ነው ለማለት እንኳን ደፍረ መናገር በማስችልበት ሁኔታ አሉኝ ያላቸውን መሳሪያዎች በተለይ ቢኤም ሮኬቶችና መድፎችን በጅምላ ወደ ሁሉም መንደሮች ተኩሷል። ብዙ ደጋማ አካባቢ የነበሩ መንደሮችን አውድሟል። የቤት እንስሳትን ገድሏል። ንጹሐንን ገድሏል። ይህንን ካደረገ በኋላ ነው የእግረኛ ስምሪት የሚሰጠው። እግረኛው በከፍተኛ ሁኔታ አቅሙ የተዳከመ እና የመዋጋት ፍላጎትና ሞራሉ በእጅጉ የተቀዛቀዘ በመሆኑ ምክንያት የሚተማመነው በጅምላ በሚተኩሳቸው ጅምላ ጨራሽ መሳሪያዎቹ ነው። እግረኛው ውጊያ በጀመረ ጊዜ ደግሞ ከላይ በጠቀስኳቸው አካባቢዎች ብዙ ምርኮችን ያገኘንበት፣ በእግረኛ ሰራዊት የሚማረክንበት፣ የቡድንና የነፍስ ወከፍ መሳሪያዎችንም የማረክንበት ሁኔታ ነው ያለ። በሌሎች አካባቢዎችም ወለጋማ አካባቢ እንዲሁ ሁለት ትላልቅ ቦታዎችን ከተሞችን ተቆጣጥረናል። ምስራቅ ወለጋ ቀጠና፣ በወሎ አካባቢም በተመሳሳይ፣ በሸዋም በተመሳሳይ ውጊያዎች ነበሩ። እንዳነሳው ሰሞኑን አምባሰል አካባቢ እንዲሁ ይዞታውን ለማስፋት እንቅስቃሴ እያደረገ ነው ያለ። ያው በጠላት ስሌት መሰረት የተለየ ቤዝ ወይ ደግሞ አንድ ስፔሲፊክ የሆነ ማዕከል ያለን በሚመስል መንገድ ያንን ስፔሲፊክ ማዕከል ለማጥቃት ነው እንቅስቃሴ ያደረገው። እንደሚታወቀው ደጋዳሞት ቀጠና ከወር በፊት በነበረው ኦፕሬሽን ከፍተኛ የሰው ኃይል ያጣበት እና የተቀናጀ ውጊያ የተደረገበት በመሆኑ በዛም ኮሎኔሎችን ጨምሮ በርካቶች የተደመሰሱበት፣ የቡድን መሳሪያዎችም የተማረኩበት ነው። ሌሎችም እዛ አካባቢ ያሉት ተመሳሳይ ወታደራዊ ሽንፈቶችን ያስተናገደበት ስለነበረ